የተባለበት ቦታ አበበን ሊይዙ ሆነ ብሎ ተደራጅተው የሉል ሙሉ ክሩሞችና አበበ አለበት የተባለ ቦታ አበበን ሊይዙ ሂደው ነበር። አበበ ግን እዛ ቤት እንደሚኖር ከዛ ሰውየው ጋር መጀመሪያ አብሮ ስራ እንደሚሰሩ የአቤል አጎት ቤት አብሮ ስራ እንደሚሰሩ ብዙ አመታትን እዛ ቤት እንደሰራ ተነግሮ ነበር። በጥቆማ ነው ሉልን እዛ ቤት ሂዶ አበበን ለማግኘት የሞከረው ነበረው። ነገር ግን እዛ ሲሄድ ጊዜ ሉልን የገጠመው ሌላ ነገር ነበር። አበበ እዛ ቤት ለጊዜያዊ ወይስ የሆነ ነገር ለማጣራት ሂዶ ነው እንጂ እውነት እዛ ቤት የኖር አይደለም። እዛ ቤት አለ የተባለ ሰውየው ከአበበ ጋር ግንኙነት አላቸው። ከአበበ ጋር ጓደኛሞች ናቸው። አንድ ላይ ነበሩ የተባለው ሰውየው በጣም ከባድ ሰው ነው። በጣም የሚያስፈራ ሰው ነው። በጣም ትልቅ ሰው ነው። ከአበበ ጋር ጓደኛ ናቸው። ስለዚህ ደፍረህ እንዳትገባ ራስን መጠበቅ አለብህ ተብሎ ለሉልን ማስጠንቀቂያ ተሰጥቶት ወይስ ራስህን ጠብቅ ብለው ብዙ ነገር ነግረውት ነው ሉልን እዛ ቤት ሄደው ነበረው። ሲሄድ ጊዜ ግን እንደዛ በጣም ከባድ ሰዎች ናቸው። ሰው ያስፈራሉ። እንደዛ የተባሉ ሰውየው በጣም የዋህና ምስኪን የሆኑ በብዙ ሰው የተበደሉ ሰውን ንብረታቸው በሙሉ የቀማቸው ያላቸው ንብረታቸው በሙሉ አልቆ ጎዳና የወጡ የሚበሉ ነገር አጥተው የሰፈር ሰው ዘመድ አዝማድ ድሮ የሚያውቋቸው በደግነት የሚያውቋቸው ሰዎችን አንዳንድ እንጀራ የሰጧቸው የሚኖሩ ሰዎች ናቸው እንጂ በዚህ ልክን ለሰውን መጥፎ ነገር የሚያስቡ አባትም አይደሉም። እንደውም ለሉል በትህትና በጥሩ ስነ ምግባር ተቀብለው ነው ያስተናገዱት። እንደምታውቁ ብዙ አይነት የሰው ወንጀል የሚሰሩ ሰዎች ለምን ካሜራ በዛ፣ ለምን ካሜራ በራ፣ ለምን ትቀርጹናላችሁ፣ ለምን መጣችሁ፣ ቤታችን ለምን ገባችሁ፣ ለምን ቤት ድረስ መጣችሁ፣ በቃ ብዙ 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 የጥያቄ መልስ ነው ውርጅብኝ ነው የሚያወርዱት። ያ ምንድነው? ከሚሰሩ ስራ ውስጣቸው ላይ ፍራቻ ስላለ ነው። እንደምታውቁት ካሜራ ሲቀረጹ አንዳቸው ደስተኛ አይሆኑም አንዳቸውም። ያ ከምን የተነሳ ነው? ሁሌ በወንጀል ተዘፍቀው ስላሉ ነው። መጥፎ ናቸው። ከአበበ ጋር አብረው ነው የሚሰሩት። ከአቤል አጎት ጋር ጓደኛሞች ናቸው፣ አብረው ነው የሚሰሩት የተባለው ሰውየው ግን በስነ ምግባር የተሞላባቸው በጥሩ ሁኔታ ያሉ አባት ናቸው። በእርግጥ አዎ አበበ እኔ ቤት መጥተዋል። ብዙ ነገር አማክሮኛል። ምክንያቱም የአቤላ አጎት አበበ ላይ ብዙ አይነት ነገር ሰራበት፣ ካደው። ብዙ ብር እሱ ጋር ነበረው። እሱ ጋር ብዙ አመት ሰርቶ ነበረ። ከኛ ጋር ብዙ አመት ሰርቷል አለ። አበበ እውነት ዘበኛ አይደለም። እንደምታውቁት አቤል ጋር ዘበኛ ሆኖ የገባው የአቤል አጎት ሆነ ብሎ እዛ ቤት እንዲገባ ያደረገው ነው። ይህም ከዚህ በፊት ሰምተን ነበር። ዛሬም ተደገመ። ሆነ ብሎ እዛ ቤት የገባው አቤልን ለማጥፋት፣ አቤልን ያልሆነ ወንጀል ውስጥ እንዲከተው፣ አቤልን ይሄ ስራ እንዲያቆመው ሆነ ብሎ ተዘጋጅተው ገብተው ነው እንጂ እውነት አበበን ዘበኛ ሆኖ ዘበኝነት አይደለም። በጣም በጥሩ ስራ የሚሰራ የራሱ ጥሩ የሆነ ስራ ያለው የተከበረ ሰው ባለ ሀብት የሆነ ሰው ነው እንጂ አበበን እንዴት በዚህ ልክን ዘበኛ ሊሆን ቻለ? እንዴት ዘበኝነት ሊቀጠር ቻለ? ግን ይሄ በሙሉ ያደረገው አቶ መኮንን እንደሆነ እዛ ቤት ገብቶ ስራው እንዲሰራ አቤልን ለመጣል አቤልን ወደ ኋላ ለመጎተት የተደረገ ስራ ነው እንጂ በምንም ተአምር አበበን ዘበኛ የሚሆን ሰው አይደለም። እኔ ጓደኛዬ ነው። ብዙ አመት የመኮንን ድርጅት ሰርተናል። ብዙ አመት ከመኮንን ጋር አብረን ሰርተናል። ውጭ ሀገር ሄደን ከውጭ ሀገር እቃ አምጥተን በቃ አስመጪና ላኪ በለን። ለምን ለድርጅቱ ብዙ ነገር የሰራን ሰዎች ነበሩን። ከቀናት አንድ ቀን ነው ድርጅቱ የሰፋ ሲመጣ ሀብት ሲያመጣ አቶ መኮንን እኛ አውጥቶ ጣለን እንጂ እኛ ብዙ ቦታ እየደረስን ሰዎች ነበርን። እኔ ከዛ ድርጅት ከወጣሁን በኋላ ሱቅ ሰራ ነበር። ሱቄም ከስሮ አሁን የሰፈር ሰው ለፈጣሪ ያለ ሰው ምግብ ሰጥቶኝ ነው የምኖረው እንጂ እኔ በዚህ ደረጃ መገኝ ሰው አልነበርኩኝ። ብዙ ነገር ነበረኝ፣ ብዙ ሀብት ነበረኝ። ስለዚህ አበበ ዘበኛ ሆኖ የሚሰራ ሳይሆን ባለ ሀብት ነው እና ባለፈ እኔ ጋር መጥቶ ነበረ። ቤቴም ሳይሆን ሻይ ቡና ያልን ነው ካፌ መጥቶ ነው ተገናኝተን ስለ አቤል አጎት ስለ መኮንን አውርተን እሱ ብዙ ነገር እንደዚህ ያድርጎኛል በቃ ማለት ለሚዲያ ለመናገር የማይፈለግ ነገር
እንደዚህ ያደርጉኛል። ስለዚህ እሱን እንደዚህ ለማድረግ ስለምፈልግ ነው። በአንተ በኩል ምናልባት የሆነ ፍንጭ ካገኘሁኝ ብዬ እሱን ለጠይቅህ ነው የመጣሁት እንጂ እኔ ምንም አይነት ነገር ካንተ ፈልጌ አይደለም ብሎኝ፣ እሺ ተመልሰህ ትመጣለህ ወይ ነገሩ እንዴት ነው ብዬ ጠይቀው ነበር። አይ ካሁን በኋላ እኔ መኮንን ፈልጋ ከመኮንን ጋር ምን አይነት ግንኙነት አለ? ከመኮንን ጋር ግንኙነት ካለ ምናልባት የሆነ መፍትሄ እንድሰጠኝ ፈልጌ ነው እንጂ እኔ ከአንተ ጋር ልቆይም አይደለም፣ ምንም የማደርገው ነገር የለም። ምክንያቱም ብዙ የሚከታተሉኝ ሰዎች አሉ። እኔ እስር ቤት ለመግባት አልፈልግም። መኮንን ነው ይሄ መጨረሻ እንድወጥቅና እስር ቤት እንድገባ ያደረገኝ። ስለዚህ የሚከታተሉኝ ሰዎች ስላሉ እኔ እዚህ መቆየት አልችልም ብሎ ነው የሄደው እንጂ መኮንንና አበበ አብሮ ነው የሚሰሩት። መኮንንና አበበ ጓደኛሞች ናቸው ብሎ ነው ቃል በቃል ነው የተናገረው። ስለዚህ አበበ አቤል ቤት የገባው ሆነ ብሎ አቅደው ተመካክረው ነው የገባው እንጂ እውነት ዘበኛ ሆኖ አይደለም የገባው። በቃ ልክ እንደ ሊያ ታቅዶበት ተዘጋጅተው ተመራምረው እቅዳቸው አስተካክለው ነው አቤልን ለመጣል አቤል ቤት የገባው የነበረው። ግን ምን ይደረጋል፣ ዛሬ ልውልን አበበን አገኛለሁ የእጁን ያገኛል፣ ለህግ አካላትን አሳልፌ እሰጣለሁ ብሎ ነው ክሩሞችን ጓደኞችን የህግ አካላትን ይዞ ነው የሄደው የነበረው። ግን እዛ ሲሄድ አበበን ለሰከንድም እንኳን ለደቂቃ እዚህ ቤት አልገባም። ውጭ ተገናኝተን ነው የሄደው እንጂ እኔ ቤት ምን ሊያደርግ የመጣም ነገር የለም። ነገር ግን አብረን ነው ምንሰራው የነበረ ነው ብሎ ነው የተናገረው። አሁንም ልውልም ሆነ አቤል ጠንክራችሁ ስሩ እንጂ ሊያን በእጃችሁ ያስገባችሁ፣ ታምራትን በእጃችሁ ያስገባችሁ እናንተ ጀግኖች አበበን መያዝ አያቅታችሁ። የቀን ጉዳይ ነው እንጂ አበበን በእጃችሁ ይገባል። ራሱ ፈልጎ እናንተ ሳትፈልጉት ራሱ ፈልጎ ይቅርታን ብሎ አጠገባችሁ ይመጣል። እናንተ ብቻ በስራችሁ ጠንክራችሁ ጎብዛችሁ መስራት ነው ያለባችሁ። ምክንያቱም እናንተ ማንም የበደላችሁ ሰው የለም። ማንን ሰው አልበደላችሁ። የሰውንም ባባሹ ናችሁ። የወደቀ አንስታችሁ ንብረቱ የተቀማ አስመልሳችሁ ነው የምትኖሩት እንጂ እናንተ ለሰከንድም ሰውን በድላችሁ አታውቁ። ያን ምንድን ነው ጥሩ የሚሰራ ሰው ይቆያል እንጂ ግስአቱ ይሄዳል እንጂ በጊዜ ሁሉ ነገር እያንዳንዱ ነገር የእጁ ያገኛል። ስለዚህ የኛ ጀግኖች የኛ ብርታቶች እናንተ ለሰውን የቆማችሁ ለራሳችሁ ትታችሁ ለሰው የቆማችሁ ጀግኖችን ጠንክራችሁ ከሰራችሁ አበበ እመኑን በቅርብ እጃችሁ ይገባል። እናንተ ብቻ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እነሱ ሁላቸውም ታምራትን እጃችሁ ስር እንደገባ ሊያም እጃችሁ ስር እንደገባች የአቤልን ማግቦት ሳይቀር አበበም ሳይቀር እያንዳንዳቸው የእጃቸው ያገኛሉ በቅርብ። እውነት ትመነምን አለች እንጂ መቼም ወደ ኋላ አትቀርም። ውሸት ሁሌ ወደ ኋላ የሚሄድ ይመስላቸዋል፣ ግን በመሀል እንደዚህ ይዋረዳሉ። ይኸው ባላሰቡት መንገድ ጭራሽ ባልታሰበ ነገር እጃቸው ስር ገቡ ሁላቸው። ያ ምንድን ነው? ውሸት የሚሰራ ሰው መቼም ወደፊት አይሄድም፣ ወደ ኋላ የሚጎትተው ነገር አለ። ለምንድን ነው የምትሉኝ? እውነት ብሎ አይሰሩ። በአንድ በኩል ሰው ያስከፋሉ፣ በአንድ በኩል ፈጣሪያቸው ያስከፋሉ። እኛ ብቻ ስለ ብሎ የሚኖሩ እኛ የሚባለው ነገር ደግሞ መሀል ላይ ያስቀራል እንጂ ወደፊት አያራምድም። እናንተ ግን እኛና እናንተ ፊት ለፊት እንራመድ። ኢትዮጵያ ላይ ማንም ሰው መጎዳት የለበትም። ኢትዮጵያ ላይ ሁሉ ሰው በነጻነት መኖር አለበት። ኢትዮጵያ ሁሉም ሰው መብቱ ተከብሮ ይኖር። እኛት ከእኛ ተዋደን ተፋቅረን ሰውን ሳንበድል እንኖር ስለምትሉ እውነት ሁሌ በእጃችሁ ውስጥ ይገባል። ሁሌ አሸንፋችሁ ወደፊት ነው የምትጓዙት። ግን እነዚህ እኔ ብቻ ስለሚሉ ሁሌ ወደ ኋላ ነው የሚቀሩት። እኔ ብቻ ያሉ ሰዎች በሙሉ እስር ቤት ይወረወራሉ እንጂ አንድ ቀን ቀና ብሎ ሲሄዱ አይተናቸውም አናውቅም። ስለዚህ እንደ እናንተ አይነቱ ደግሞ አሁን ወደፊት ይሄዳል እንጂ ወደ ኋላ የሚባል ነገር የለም። እንደ ሊያ እንደ አበበ እና አቤላ አጎት የተባሉ ደግሞ ሁሌ እስር ቤት ይወረወራሉ እንጂ አንድ ቀን አንገታቸው ቀና አድርጎ አይሄዱም። ስለዚህ የኛ ጀግኖች በርቱልን። እናንተ ትችላላችሁ። ስለምትችሉ እውቀትም ስላላችሁ ጀግናም ስለሆናችሁ
የሰው ምርቃትም ስላላችሁ ለሰው ስለምታዝኑ ሁሌ ወደፊት ትጓዛላችሁ እንጂ ወደ ኋላ የምትሉት ነገር የለም። አንድ ቀን በፈጣሪያችሁ አፍራችሁ አታውቁም። ጀግንነታችሁ ሁሌ ምስክርነት ነው። እኛ የምንመሰክር ነገር ነው። ስለዚህ በርቱልን። አበበ በቅርቡ ተይዞ የእጁ አግኝቶ ደስተኛ የምትሆኑበት የምታርፉበት ቀን ቅርብ እንደሚሆን አልጠራጠርም። የኛ ጀግኖች አቤልን ሆነ ሉሉ ሁላችሁም ለእኛ ጀግኖች ናችሁ፣ ለእኛ ራያዎች ናችሁ። በርቱልን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።